የምር መጥቶ ወይኔ እኔ ማለት ነው ምን ሊፈጠር ነው ብዬ በጣም ማለት ነበር። ወላሂ አብርሃም ያው ነው አልተመለሰም ግን ማለት ነው የምር በቃ ልጆቹ በጣም ሌላ ነገር ውስጥ አሁን አብርሃም እሺ ብሎ ወደ ቤት ነው የሚሄደው። ይሄ ፋክት ነው። አሁን እሺ ብሎ ወደ ቤት ብቻ ነው ቀጥል ብለው የሚሄደው ማለት ነው። ምክንያቱም ቀልቡ ያው ነው አይደል? አሁን ሩታና እፋ ይዘው ይሄዳሉ። እንኳን ቪዲዮ ሳይል መጣችሁ የምር እኔ ማለት ነው በቃ የኔን ልጅ ሌላ ነገር አስቀይሮ ነው ልጆቹ ሰዎቹ የሚጠብቁ ብዬ በጣም እንትን ብዬ ነበር። አሁን ቀለበቱ ሲጀምር ሳል ላይ ነው ነገሩ ያለው፣ ሳል ላይ ነው ቀለበ እንትኑ ወለቀ አይደል እንዴ? ምንድነው የአንገቷ ብለ ወለቀ አይደል? ልክ እንደ ወለቀ ሁሉም ነገር ማስታወስ ይችል ነበር። ግን ያኔ ማለት ነው ይሄ ነገር ያለው ማለት ነው ሰዓት ላይ ነበረ። ሰዓቱ ሲወለቅ ነው እሱ ደንዝዞ የቀረ። አሁን ሁሉም ነገር ይስተካከላል ባይዞ ማለት ነው። ታላችሁ የምር አብርሃም በሰዓት ነው እንጂ በሀብል ምናምን አይደለም ያሳሰራችሁ። ሀብሉ ወለቀ አይደል? አሁን ምን ሆነ? ያው ነው ልጁ ያው ነው። ወላሂ በሰዓት የታሰረ ነው አሁን ማለት ነው እስከሚያስታውስ ድረስ ምናምን በጣም ብዙ ነገር እየጠበቀ ያለው ሀቢብቲ መጣች። ወላሂ እኔ በጣም ደስ ብሎኛል ወርትዬ ስለመጣች ማለት ነው። እናቴ ወይኔ እኔ እኮ ምን ሊፈጠር ነው? በቃ እነዚህ ሊቀጥሉ ነው ወይ? በቃ እነዚህ ልጆች በቃ ልጁን ጭንቅላቱን አዙሮ ቀይሮ ነው የሚጠብቁት ብዬ ነበር። የስ በቃ ትላንትና ዳኒ ወስቷል መጥቷል። ዛሬ ቪዲዮ ተሰራ። ሁሉም ነገር ድራማ ነው ግን ይሆናል አይደል እንዴ? እኔ በቃ ልጅል እኛ እንደ ተመልካች ምናምን ወዲያውኑ ያስደስተናል፣ ወዲያውኑ ያበሳጨናል ምናምን ነገር አለ እንጂ ሁሉም ነገር ድራማ ነው። በቃ አይደል ውሸት ነው ውሸት። ሄርሜላ ደግሞ የዓለም የፈጣሪ አለ። ወዴት እየሄድሽ ነው እናቴ? ወዴት ነሽ? ተረጋጊ። እኔ